ታሪካችን የሚጀምረው በ1991 ዓ.ም በቡሳን ከተማ ሲሆን ዋና ገጸ ባህሪያችን ሴሪ ስለ ልጅነት ህይወት ታሪኳ ትነግረናለች። በእውነቱ ገና ከልጅነቷ ጀምሮ ደስተኛ ሰው ነበረች። የመጀመሪያ ፍቅሯ አንድ የክፍል ጓደኛዋ ነበር። ደፋር ስለነበረችም የፍቅር ጥያቄ ለማቅረብ ወሰነች። ልጁም ይወዳት ነበር። ችግሩ ግን ልጁ ከሁለት ቀን በኋላ ወደ ሌላ ትምህርት ቤት መቀየሩ ነበር። የሁለት ቀን የፍቅር ታሪካቸው በዛ ተቋጨ። እሱን ለመርሳት ሞከረች። ነገር ግን ጸጉሯ ሌላ እቅድ ነበረው። ጸጉሯ መጠቅለልና ከርዳዳ መሆን ጀመረ። ይህም በውበቷ ላይ የበታችነት ስሜት እንዲሰማት አደረጋት። በተለይ ደግሞ የመንታ እህቷ ሄሪ የሚያምር ጸጉር ስታይ የእርሷ ከርዳዳ ጸጉር ትጠላዋለች። ምንም እንኳን መንትዮች ቢሆኑም በመልካቸውም ሆነ በጸጉራቸው አይመሳሰሉም። ስለሆነም ሴሪ ሁልጊዜ ተወዳጅነት እንደሌላት ይሰማታል። ቢሆንም ዛሬ ለምትወደው ጎረቤቷ የፍቅር ጥያቄ ለማቅረብ ተወስናለች። ነገር ግን በአጋጣሚ ከሱ ተደብቃ እንደ ሞኝ ወጥታ ስታየው እሱ በዚያ ሁኔታ አያት። ከእርሷ ጋር ከመሆን ይልቅ እህቷ ከሄሪ ጋር መሆንን መረጠ። ያኔም ልቧ ተሰበረ። ዳግመኛም ለሌላ ሰው የፍቅር ጥያቄ ላለማቅረብ ወሰነች። ነገር ግን በጭራሽ ያለችው ይቺው ልጅ ለሶስተኛ ጊዜ የፍቅር ጥያቄ ለማቅረብ ስትሞክር ትታያለች። ለራሷ የገባችውን ቃል በመጠበቅ ረገድ ጎበዝ አይደለችም። ታዲያ የታሪኳ ፍጻሜ ምን የሚሆን ይመስላችኋል? አብረን እናያለን። በአንድ የበጋ ቀን ልጅቷ በንቃት ከእንቅልፏ ተነሳች። ሙዚቃ እያዳመጠች ለትምህርት ቤት ተዘጋጀች። ጸጉሯንም በማንኛውም መንገድ ለማስተካከል ሞከረች። ነገር ግን እህቷ ሄሪ መታ የሙዚቃ ማጫወቻውን ቀማቻት። ለራሳቸው ስላልነበራቸው በጋራ ነው የሚጠቀሙት። ልጅቷም ተናዳ መልሽልኝ አለቻት። ሄሪ ግን እኔ ቢያንስ ስለ ትምህርት ነው የምሰማው፣ አንቺ ግን የማይረባ ነገር ነው የምታዳምጩ በማለት እምቢ አለች። እናታቸው ደግሞ ከልጅቷ ጎን የምትቆም እንዳይመስላችሁ፣ በፍጹም የምትደግፈው የምታጠናው ሄሪ ነው። አባታቸው ግን ግጥሚያ እያየ ያንን ግብ እንዴት እንዳስቆጠረው አየሽ፣ የማይቻል ነበር ይላል። ሴሪም ከዚህ ከርዳዳ ጸጉር የማይቻል ነገር የለም፣ እኔ ካንተ ወረስኩ። ሄሪ ግን የእናቴን የሚያምር ጸጉር አገኘች አለችው። አባቷም ምን ያደርጋል የእግዚአብሔር ስራ ነው ማመስገን አለብሽ አላት። ያም ሆነ ይሄ ተዘጋጅታ ወደ ታች ወረደች። ጓደኞቿ እየጠበቋት ነበር። እንደወረደችም ከጓደኛዋ ጋር መወዳደር ጀመሩ። ያሸነፈ የሌላኛውን ቦርሳ ጨምሮ ይይዛል። እሷም አሸነፈች። በመጨረሻም ጓደኛዋ ቦርሳዋን ተሸከመችላት። ሌላኛው ጓደኛቸው ሱንግ ሲመጣ ሁሉንም ቦርሳዎች እንዲሸከም ለማድረግ ተራው የጓደኛዋ ነበርና እሱን ለማጥመድ ሮጠች። በዚያ ቅጽበት በትምህርት ቤቱ ብቻ ሳይሆን በአካባቢው ሁሉ እጅግ መልከቀና እና ማራኪ የሆነ ህይወን ወደ ግቢው ገባ። በዚያ ጊዜ ሴሪ ደንግጣ ቆመች። ለማፈር እየሞከረችም ጸጉሯን ፊቷ ላይ ጣል አደረገችው። እሱ ግን እንዳያት እንደሚያውቃት ሰው እጁን አወዛወዘላት። ሁሉም ሰው እንዴት ሊተዋወቁ ቻሉ ብሎ ተገረመ። እሷም ከባህር ዳርቻው አካባቢ ነበር ያገኘው። ልክ እዛ ስደርስ እንደ ሻር ከባህሩ ውስጥ ብቅ ሲል አየሁት እምላለሁ አለች። ከዚያም ወደ ትምህርት ቤት ሲገቡ የሂወን ስም በልዩ ክፍሉ ተማሪዎች ዝርዝር ውስጥ ተጽፎ አዩት። ያ ክፍል ግን ለማንኛውም ዝምተኛ ተማሪ የሚሰጥ አይደለም፣ ለጎበዝ ተማሪ ብቻ እንጂ። እንደሚባለው ከሆነ በዚያ ክፍል ያለው ልጅ የፍቅር ጥያቄ ካቀረበ ወዲያውኑ ተቀባይነት ያገኛል። ክፍል ውስጥ ሴሪ ስለ ልጁ እያለመች ሳለ መምህሩ መጥቶ አንድ መጥፎ ዜና አለኝ፣ ባለፈው ዓመት ልትሄዱበት የፈለጋችሁት ያልሄዳችሁበት ጉዞ ታስታውሱታላችሁ፣ እናንተ እድለቢሶች ዘንድሮ ትሄዳላችሁ አላቸው። ተማሪዎቹ ግን ማመን አቃታቸው። በደስታ ማጨብጨብ መጮህ ጀመሩ። በመጫወቻ ሜዳ ላይ ሂወን በሁሉ ተማሪዎች ድጋፍ እየታጀበ ሜዳው ተቆጣጥሮታል። ሴሪም በቃ ለዚህ ሻርክ ስሜቴን መግለጽ አለብኝ አለች። በፊትም ዳግመኛ ለማንም ወንድ የፍቅር ጥያቄ አላቀርብም ያለችው ይቺው ልጅ የማይቻለውን ልታደርግ ነው። በምግብ አዳራሹ ሴሪ አንድ የታሸገ መጠጥ ገዝታ በላዩ ላይ የሂወን የሚሆን የፍቅር ጥያቄ መልእክት ጻፈችበት። ከዚያም ለካፌው ባለቤት ሰጥታ እባክሽ ለሂወን ስጭልኝ ብላ ጠየቀቻት። ባለቤቷ ግን በግርምት እያየቻት አንቺ ብቻ አይደለሽም፣ ሌሎች ብዙ ልጃገረዶች ልክ እንደዚህ እያደረጉ ነው፣ ሁላችሁ በዚህ ሂወን በሚባል ልጅ አብዳችኋል እንዴ ትላት። ሴሪ በነገሩ ተበሳጭታና አፍራ መጠጡን ይዛ ካዳራሹ ወጣች። ስትወጣም ልክ እንደርሷ ከርዳዳ ጸጉር ያላት ብቸኛ ተማሪ አየቻት። እሷም እንደርሷ ያንን መጠጥ ይዛ ነበር። አንድ ቀን ሴሪ ከሂወን ጋር ለመገናኘት ዳግመኛ ባህር ዳርቻው ጋር ለመሄድ ወሰነች። በአጋጣሚ ውሃ ላይ ተኝታ ሳለች ዮንሶንግ የተባለ ልጅ የባህር ዳርቻው ላይ ቆሞ ስሟን የተጻፈበትን የትምህርት ቤት ልብስ አየ። እሱም በድንገት ወደ ውሃው ውስጥ ወደቀ። በሚያሳዝን ሁኔታ ልጁ ዋና አይችልም ነበር። መስጠም ሲጀምር ሴሪ አይታው በፍጥነት ልታድነው ሄደች። ምን ማድረግ እንዳለባት ግራ ገባት። ትንፋሽ ለመስጠት ስትቀርበው ግን እሱ ወዲያው ነቃ። በዚህ ጊዜ በጥፊ መታችሁና አንተ ነው የተጠጋኸኝ እንጂ እኔ አይደለሁም፣ አእምሮ ሕክምና ብትወስድ ይሻላል አለችው። ከነቃ በኋላም ምን ሆነ ነው ሰውዬ ዋና ሳትችል እንዴት ውሃ ውስጥ ትገባለህ ብላ ገጸሰችው። በውሃ ውስጥ የወደቀው ሸሚዟን ለማንሳት ስትሄድ ሁኔታው
አደገኛ ስለሆነ ዳግመኛ ውሃ ውስጥ እንዳትገባ ብላ አስጠነቀቀችው። በማግስቱ ትምህርት ቤት መምህሩ አዲስ ተማሪ ገብቷል፣ ሲኦል የመጣው ጓደኛችሁ ዮንሶክ አስተዋውቃችኋለሁ ተቀበሉት አለ። ሴሪ ትላንትና ያዳነችው ልጅ መሆኑ ስታይ ደነገጠች። እሱ ግን ከማንም ጋር ጓደኛ መሆን እንደማይፈልግ ሁሉ በቸልታ መለሰ። ሴሪም ይህን ስታስተውል ላታስቸግረው ወሰነች። ወደ ጓደኞቿ ተመልሳ ስትቀመጥ ይህን የሲኦል ልጅ ከየት ታውቂዋለሽ ብለው ጠየቋት። እሷም ትላንት ስትዋኝ ልታድነው እንደቻለች ነገረቻቸው። እነሱ ግን እሷን ማዳኗ ትተው ባህር ዳርቻው የሄድሽው ሔዋንን ለመፈለግ ነው አይደል ብለው ታውቁባት። በማግስቱ ጠዋት ወደ ትምህርት ቤት ሲሄዱ ዝናብ ይዘንብ ነበር። ሱንግ ደንግጦ ቆሞ አዩት። ምን እንደሆነ ሊጠይቁት ሲቀርቡ ልክ እንደ ሐውልት ቆሞ ነበር። እሱም ዮንሶክ ዣንጥላ ይዞ ቦርሳውን ተሸክሞ በትክክል መራመድ አቅቶ ሲሄድ አየሁት አላቸው። ሴሪም ጭካኔ የሞላብህ ነህ፣ ምንም አይሰማህም፣ ዝም ብለህ ከመቆም ይልቅ አግዘው እንጂ አለችው። ሄዳም ቦርሳውን ተቀበለችው፣ ጃንጥላውንም ያዘችለት። በዚያ መሃል መምህሩ በትምህርት ቤቱ በር ላይ ቆሞ ነበር። ለሱንግ እንዲህ አለው፣ እምላለሁ አንተ ምንም አይነት የጨዋነት ወይም የወንድነት ባህሪ የለህም። ጓደኛ በትክክል መጓዝ አቅቶት እያየህ አታግዘውም? ሱንግ ቦርሳውን ከሷ ነጥቆ አይ መምህር፣ በእርግጥ አግዤዋለሁ፣ እንዴት ዝም እላለሁ አለ። መምህሩ ወደ ሴሪ ዞር ብለው ቆይ አንቺስ ምን ሆነሽ ነው አሏት። እሷም ዛሬ ጸጉሬን አላስተካከልኩም እንደነበረው ነው የተውኩት አለች። መምህሩን ግን አይ እኔ እያልኩ ያለሁት በትምህርት ቤት ዩኒፎርምሽ ስምሽ የለም አሏት። እሷም አንድ ቦታ የረሳሁት ይመስለኛል ብላ ተጨማሪ ጥያቄ እንዳያቀርብባት ጥላው ሄደች። በትምህርት ቤት የምሳ ሰዓት ላይ ሴሪ በጣም ተረባ ነበር። በምግብ አዳራሹ ተሰልፈው ሳለ ዮንሱክ ሲገባ አየችው። ጓደኞቿን ትታ ለዮንሱክ የምግብ ሳህን ልትወስድለት ሄደች። ለዮንሱክም እነዚህ ደግ ሰዎች ቡድናቸው እንድናሟላ አብረው እንድንበላ ወስቶኛል አለችው። እንግዲህ ሴሪ ለሷ ኃላፊነት ስለወሰደች የቤተሰቡ አካል ሆነ። ሱንግ እንዲህ እናደርግ፣ ዮንሶንግ ከሴሪ ባህር ዳርቻ ስላዳነችው ለውለታው ምላሽ ለሁላችን አይስክሬም ልትገዛ ይገባል አለው። የሚገርመው ያዳነችው እሷ ሆና ለሁሉም መግዛት ያለበት በምን ህግ ነው? ምስኪኑ ዮንሱክ ያም ሆኖ እሱ ደግ ስለሆነ ለሁላቸውም ጋበዛቸው። በትምህርት ቤቱ ግቢ ውስጥ ተቀምጦ ሳለ ሴሪ የስም መለያዋ ማግኘት ስላልቻለች መጨነቅ ጀመረች። ዮንሱክ የወሰደው እሱ ስለነበረ ከኪሱ አውጥቶ ሊሰጣ ሲል ጓደኛዋ ምናልባት አንድ የሚወድ ሰው ወስዶት ይሆናል አለች። በዚያ ቅጽበት ዮንሱክ እንደገና ደበቀው። ምክንያቱም በእርግጥ ይወዳት ነበር፣ ወይም ደግሞ አሁን ቢሰጣት እንደሚወዳት ታስባለች ብሎ ፈርቶ ሊሆን ይችላል። ሴሪ ግን በደስታ በቃ ሔዋን ነው የወሰደው፣ መጥቶ ፍቅሩን ይገልጽልኛል አለች። ነገር ግን ሔዋን ፍቅሩን ከመግለጽ ይልቅ በኳስ ጭንቅላቷን መታት። ወዲያውኑ ይቅርታ ለመጠየቅ መጣ። ልትሳደብ ብትዘጋጅ እንኳን ሔዋን መሆኑ ስታውቅ ዝም አለች። ሔዋን ይቅርታ ተጎዳሽ አላት። እሷም አንተን ካየው በኋላ ምንም አልሆንኩም አለችው። እሱ ግን ጓደኛው ስለጠራው ጥሏት ሄደ። ጓደኞቿ ወደሷ እየሮጡ መጥተው በእርግጥ ይወድሻል፣ ሆን ብሎ ነው በኳስ የመታሽ፣ ሊያናግርሽ ስለፈለገ ነው፣ አሳው መንጠቆ ውስጥ እየገባ ይመስለኛል አሏት። ዮንሶክ ይህን ሲሰማ ሆን ብሎ የመታት አይመስለኝም፣ ሱንግ ግን በሴቶች ወሬ አትግባ እንዳያሾፍብህ አለው። ክፍል ውስጥ ሴሪ በሰላም ተቀምጣ ሳለ ጓደኞች አዲስ አስደንጋጭ ዜና ይዘው መጡ። ጁንግ ከርዳዳ ጸጉሯ እንዳስተካከለችው ነገሯት። እሷ ግን አላመነችም። የትኛዋ ጁንግ? የኛዋ ጁንግ? እየቀለዳችሁ ነው ወይስ የተደበቀ ካሜራ ፕሮግራም ነው አለች። በአይኗ እንድታይ ጎትተው ወሰዷት። በእርግጥም ሌላ ሰው ሆነች። ሴሪም ጸጉርሽ እንዴት እንዲህ አደረግሽ? እኔ ስንት ጊዜ ሞክሬ ከአንድ ቀን በላይ አይቆይልኝም። ጁንግን መስተካከል ብቻ አይደለም በቋሚነት እንዲለሰልስ ታክሞ ነው አለች። የሄደችበት የውበት ሳሎን ነገረቻት። ለዚህም 200,000 ወን እንደከፈለች ገለጸችላት። ሴሪ ምንም እንኳን ገንዘቡ ብዙ ቢሆንም በነገሩ ተደሰተች። እሷና ጓደኞቿ ያቺ ሴት ጸጉሯን እንዴት እንዳከመችላት ለማየት ወደ ሳሎኑ ሄዱ። የሳሎኑ ባለቤት ሴሪ ስታያት ጸጉርሽ በጣም ተጎድቷል፣ ግን እመኚኝ በእኔ እጅ ከተሰራ በኋላ አትቆጭም አለቻት። ሴሪ ያጠራቀመችውን ገንዘብ ሁሉ ሰበሰበች። ያንን 200,000 ወን ለማግኘት ካስፈለገ የቤት ዕቃ መሸጥ አሊያም ኩላሊቷን አውጥታ መስጠት እንኳን ወደ ኋላ የማትልበት ደረጃ ላይ ደርሳ ነበር። ነገር ግን አሁንም ለጸጉር ሕክምናው የሚሆን በቂ ገንዘብ ማግኘት አልቻለችም። ተስፋ ቆርጣ በሳሎኑ አቅራቢያ ስትዘዋወር ዮንሱክ ወደ ውስጥ ገብቶ ለሳሎኑ ባለቤት እማዬ ሲል አየችው። ይህ ቅጽበት ሁሉንም ነገር የሚቀይር ክፉ እቅድ በአእምሮ የመጣበት ነበር። ወደ ዮንሱክ ለመቅረብ ወሰነች። አልፎም ተርፎም ክፍል ሲገባ እጇን አወዛወዘችለት። እሱም ከዚህ ቀደም እንዲህ አድርጋ ስለማታቅ በመገረም በኖርማል ሁኔታ ሰላምታውን መለሰላት። ከትምህርት በኋላ እሱ ሳይደርስ ቀድማ የውበት ሳሎን ጋር ለመድረስ ሮጠች። ልክ በዚያ እንደምታልፍ ሰው ሆና ጠበቀችው። በአጋጣሚ እንዳየችው ሰላም አለችው። እሱም ይህ የእናቴ ሳሎን ነው አላት። እሷም የእናተ ሳሎን ከሆነማ ገብቼ ሰላም ማለት አለብኝ፣ ካልሆነ ተገቢ አይደለም
አይደለም ብላ መለሰችለት። ወደ ውስጥ ስትገባ እናቱን ተዋወቀቻት። ሴሪም ስለ ስኬቶቿና ዮንሱን ሊሰጥም ሲል እንዴት እንዳዳነችው ደጋግማ ነገረቻት። ዮንሱን ብዙ ስለማያወራ እናቱ የሆነውን ነገር ስላልሰማች ደነገጠች። በዚያ ቅጽበት እናቱ አሁን ጸጉርሽ ማከም ትፈልጊያለሽ ብላ ጠየቀቻት። ሴሪም ማመን አቅቷት በእርግጥ እፈልጋለሁ አለች። እናቱ ግን ዮንሱ እግሩን በጀሶ ታስሮ በሚቆይበት ጊዜ እንድትከባከበው ጠየቃት። ጀሶ ሲወልቅ ጸጉሯን እንደምታከምላት ቃል ገባችላት። ሴሪም እንደተደረገ ቁጠሪው፣ አሁን ጀምሮ እኔ የሷ አገልጋይ ነኝ አለች። ከዚያ ቀን ጀምሮ ሳትበላና ሳትጠጣ በጠዋት እየተነሳች እሱ ከቤቱ ትቀበለዋለች። መንገድ ላይም አብራው እየሄደች እስከ ትምህርት ቤት ታደርሰዋለች። ካልሲዎቹ እስከ ማውለቅና ጫማውን እስከ ማልበስ ደረሰች። ልጁ ልክ እንደ ንጉስ ይኖር ጀመር። ጸጉሯ እንዲስተካከልላት ብቻ ወደ ሽንት ቤት መውሰድ ብቻ ነበር የቀራት። የሚገርመው አሁን ባለው ፋሽን ያ ጸጉር ተወዳጅ ነበር። ሴሪ ዩንሱን ግን በመንከባከብ ብቻ አልረካችም። ከዚያ በተጨማሪ ለሳሎኑ ማስታወቂያ ታድል ነበር። መንገድ ላይ እንደሱ አይነት ጸጉር ያለው ሰው አግኝታ ጸጉር እንዲስተካከል ከፈለግ ወደዚህ ሳሎንና ብላ መከረችው። እሱ ግን የጸጉር ስታይሌን መቀየር እንደምፈልግ ማን ነገረች? እኔ በዚህ ደስተኛ ነኝ አላት። እሷን በንቀት ገጠሬ ነህ እንዴ? ማን እንዲህ ያለ ጸጉር የሚወደው በሚል አስተያየት አየችው። በድንገት አየሩ ሁኔታ መቀየር ጀመረ። ሴሪም ቶሎና ዝናብ ሊዘንብ ነው አለችው። ጀሶ እንዳይርስና እሱን ይዛ ወደ አባቷ መጋዘን ሮጠች። እንደገቡም የረጠበውን ልብሱ እንዲቀይር ቲሸርት አመጣችለት። እሱም ይህ ያንቺ ቲሸርት ነው አላት። እሷም አይ ያባቴ ነው፣ ይህ ቤተ መጻፍ ያባቴ ነው አለችው። ልብሷን ቀይራ ጸጉሯን እያደረቀች ወደሱ መጣች። እነዚህ መጻሕፍት ሁሉ ያንቺ ናቸው ብሎ ጠየቃት። እሷ አዎ ያኛው ጥግ ብቻ የኔ ነው። ወደዚህ መጋዘን ከኔና ከአባቴ በቀር ማንም አይገባም። ፓስወርዱንም ማንም አያውቀውም። ግን እንደገና መምጣት ከፈለግ የይለፍ ቃሉ 486 ነው። ለማንም እንዳትናገር አለችው። ዮንሱ በሚስጥር ሊጠብቅ የሚገባውን ኮድ በመንገሯ ስላመነችው ተገረመ። እሷም ድምጽህን ቀንስ፣ ከኛ በቀር ማንም ማወቅ የለበትም አለችው። እሱም አይዞሽ ከኛ ጋር ማንም የለም ቢላትም እሷ ግን አንድ ሰው ሰምቶ ቢሰርቀንስ ብላ ተጨነቀች። ዮንሱን ግን ኮዱን ረሳው። እሷም ትኩረት ስለማታደግ ትረሳዋለህ ልጻፍልህ አለችው። በማግስቱ ሴሪ ጓደኞቿን ሰብስባ እንዲህ አለቻቸው፣ ዛሬ የሰበሰብኳችሁ አንድ ወሳኝ ውሳኔ ስለደረስኩ ነው። በቶሎ ለይሆን የፍቅር ጥያቄ ማቅረብ አለብኝ። እሷና ጓደኞቿ ለይሆን የሚላኩ ትናንሽ ወረቀቶችን ማጠፍ ጀመሩ። ዮንሱን እንዲረዳቸው ፈልገው ነበር። እሱ ግን በዚህ ወሬ ውስጥ መግባት አልፈልግም፣ አይመቸኝም አላቸው። ሴሪም አንተን ማዳኔ ስተት ነበር፣ ባሰጥም ይሻል ነበር አለችው። በስተመጨረሻም ዝም ብሎ ወረቀቶች በማጠፍ ረዳቸው። ጓደኞቿን በደስታ እያበረታቱት ሴሪ ለህዮን የፍቅር ጥያቄ ለማቅረብ እየተዘጋጀች፣ በሌላ በኩል ደግሞ ዩንሱንጉን በመንከባከብና በመጠበቅ ተጠምዳ ነበር። አንድ ቀን ክፍል ውስጥ ሳለች ለህዮን የፍቅር ጥያቄ ለማቅረብ እንዲመቻት በጎበዝ ተማሪዎች ክፍል ውስጥ ካለው ጎበዝ ተማሪ ጋር ቦታ ለመቀያየር ጠየቀችው። እሱ ግን ለዚህ የማይረባ ነገር ጊዜ የለኝም፣ ትምህርቴ ይበልጥብኛል በማለት እምቢ አላት። ሴሪ ግን ዝም አላለችም። እስኪ ጮህባት ድረስ ወተወተችው። እሱም ንቂና ራስሽን እይ፣ እሱ አንቺን ያየኛል ብለሽ አታስቢ፣ መልክሽን አላየሹም አላት። በዚያ ንግግር በጣም አዘነች። ዩንሱን ግን እቃዎች ተሸክማ ወደ ቤት ስትሄድ ስሜቷ ተጎድቶ ነበር። ዮንሱን ቲሸርቱን ሲመልስላት እያለቀሰች ምንም ቃል ሳትነግረው ጥላው ሄደች። እሱም እንዴት ሊያረጋጋት እንደሚችል ግራ ገብቶት ቆመ። ክፍል ውስጥ የልምምድ ፈተና ነበራቸው። ሴሪ ያንን ጎበዝ ተማሪ በጭካኔ ስታየው ቆይታ ዮንሱን የመልስ ወረቀቱን በራስ መተማመን ሲያስረክብ አየችው። ለካስ ያጠናል፣ እንደዚህ ጎበዝ ነው እንዴ ብላ ተገረመች። ፈተናው ካለቀ በኋላ ወደ አባቷ የቤተ መጻሕፍት ስትሄድ በሩ ተከፍቶ አገኘችው። ዮንሱን ኮሚክ መጽሐፍ ሲያነብ አገኘችው። ኮሚክ ማንበብ አልወድም እያልክ ተዋሻለህ፣ ትልቅ ውሸታም ነህ አለችው። እሱ ግን አስደሳች ነገር አዘጋጅቶላት ነበር። ለምትወደው ህይወን የፍቅር ጥያቄ እንድታቀርብበት አንድ ሙሉ የታጠፈ ወረቀት አዘጋጅቶ ጠበቃት። እሷ ግን እንደጠበቀችው አልተደሰተችም። ይልቁንም ባይቀበለኝ እንኳን አልናደድም፣ ምክንያቱም እናንተ የደከማችሁበት ይህ ወረቀት ከጓደኞች ጋር ያለኝን ግንኙነት ይገልጻል አለችው። ለሱም የቤት ስራ የሚሰራበት ደብተር በስጦታ ሰጠችው። በማግስቱ ወደ ሳሎን ስትሄድ ዩንሱን ጀሶ አስወልቆ ነበር። በደስታ መዝለል ጀመረች። እናቱም ወጥታ አውቃለሁ አርክሜሻለሁ፣ ስለዚህ ጸጉርሽን በነጻ አስተካክልሻለሁ አለች። ሴሪ በነጻ እንደሚሰራላት ስትሰማ ደነገጠች። ቅናሽ ብቻ ነበር የጠበቀችው። አሁኑኑ ልስራው ብትላትም ስዘጋጅ እመጣለሁ ብላ እምቢ አለች። ምክንያቱም የፍቅር ጥያቄውን ከማቅረቧ በፊት እንዲሰራላት ትፈልጋለች። ትምህርት ቤት ውስጥ የፈተና ውጤት ሲለጠፍ ዮንሱን ወደ ልዩ ክፍል ከሚገቡ ጎበዝ ተማሪዎች አንዱ ሆኖ ተገኘ። ሴሪም ቦታው ለአንድ ቀን ቢሰጠኝ የህይወን ጥያቄ ባቀርብ ብላ ተደሰተች። ጓደኞቿ ግን አንድ መጥፎ ዜና አለ አሏት። ዮንሱን ውጤት
አምጥቶ የሱን ቦታ ስለወሰደበት ሂዮን ከልዩ ክፍሉ ተማሪዎች ዝርዝሩ ወጥቷል። ስለዚህ ዩንሱንግ ነገሮችን ከማቅለል ይልቅ ይበልጥ አወሳሰባቸው። ሴሪም ተስፋ ቆረጠች። በህይወቷ ምንም አይነት ፍላጎት አጣች። እሷ ቤት እያለች ጎረቤታቸው እናቷን ለመጠየቅ መጣች። ስለ ሳሎኗ ባለቤትና አብሯት ስለሚኖር ልጇ ማውራት ጀመረች። ጎረቤቷም ታውቂያለሽ፣ እሷ በጣም ሀብታም ናት፣ ባሏን በትልቅ ሆስፒታል ውስጥ ፕሮፌሰርና ሐኪም ነው አለች። የሴሪ እናት ግን እንደዚህ ሀብታም ከሆኑ ምን እዚህ አመጣቸው ስትል ተገረመች። ነገሩማ ባሏ ከመጠን ያለፈ ቅናት ስላለውና ክፉኛ ስለሚበድላቸው ነው። በመጨረሻም ልጇን ይዛ አምልጣ ወጣች። ለዩኒቨርሲቲ መግቢያ ፈተናው ሁኔታዎች አስቸጋሪ ቢሆኑም ልጇ አሁንም በድጋሚ ለመፈተን እየተዘጋጀ ነው። ይህ ሁሉ ሆኖ ግን እጅግ ጎበዝ ስለሆነ በዚህ ወር በተደረገው የልምምድ ፈተና አንደኛ ወጥቷል። ሴሪ ይህን ሁሉ እየሰማች ስለሱ ታስብ ነበር። ምክንያቱም እሱ ደግ ሰው ቢሆንም እሷ ግን ሊረዳት እየሞከረ ባለበት ወቅት በማይረባ ምክንያት ተቆጥታው ነበር። በሌሊት ወደ ቤተ መጻሕፍቱ ስትሄድ በሩ ተከፍቶ አገኘችው። ዩንሱንግ መስሏት ነበር። ነገር ግን አባቷ ከዩንሱንግ ጋር አገኘችው። ደንግጣ እዚህ ምን ታደርጋለህ አለችው። አባቷ ግን አብሮን ራመን እንዲበላ ጋብዣው ነው አላት። ተቀምጠው ሳለም አባቷ ለዩንሱንግ ካሜራ በስጦታ ሰጠው። ሴሪም አባቷ ፎቶ ማንሳት ይወዳል፣ የራሱ ስቱዲዮም አለው አለችው። አባቷ ግን ወሬ አቁሚና በፈተናው ስንት እንደሰራሽ ንገሪኝ አላት። እሷም በእኔ ላይ ተስፋ ቁረጥ፣ በምትወዳት እህቴ ላይ አተኩር አለችው። አባቷ ግን እኔ ተስፋ ማደርገው በውጤትሽ ላይ ሳይሆን ባንቺ ላይ ነው፣ አንቺን የመሰለ ሰው እወዳለሁ አላት። በዚህም ምስጋና ተደስታ አዎ በእርግጥም ልትወደኝ ይገባል፣ ሄሪ መቼ ውሃ ቀብላ ታውቃለች አለችው። ዩንሱንግም በመካከላቸው ባለው ሰላማዊና ደስ የሚል ግንኙነት ተደሰተ። በማግስቱ ትምህርት ቤት ሴሪ አሁንም ጸጉሯን ውሃ እያስነካች ለማለስለስ የሞከረች እንዴት ለሂዮን የፍቅር ጥያቄ እንደምታቀርብ ታስብ ነበር። በመጨረሻም በትምህርት ቤቱ ጉዞ ላይ ጥያቄዋን ለማቅረብ ወሰነች። ከዚህ ውጭ ሌላ መፍትሄ የለም። ጁን ከክፍሉ ፊት ለፊት የበረዶ ቅርጽ ያለው ጌጥ ይዛ ይዋት። ሴሪ በነገሩ ተደንቃ ልትይዘው ብትፈልግም ጁንግ ግን በጣም ውድ ነው፣ አክስቴ ከአሜሪካ ያመጣችልኝ ስለሆነ ማንም እንዳይነካው መምህራን ክፍል አስቀምጠዋለሁ ብላ ከለከለቻት። ሴሪም ለምን ራሽ አትጠብቂውም ስትላት ጁንግ አሁን ውጭ ኳስ ስለምንጫወት አልችልም አለች። ይህ ማለት ከሂዮን ጋር ትጫወታለች ማለት ስለሆነ ሴሪ ደነገጠች። የፈራችው አልቀረም። ጁንግ ከሂዮን ጋር ተጣብቃ የኔ አጋር ብትሆን ምን ይመስላል አለችው። እሱም ተስማማ። ዩንሱንግ ደግሞ ከሴሪ ጋር እንዲሆኑ ጠየቃት። ከዚያም መምህሩ ከእያንዳንዱ ቡድን ሁለት ተማሪዎች ኳስ ይዘው ጨዋታ እንዲጀምሩ አዘዘ። ጨዋታው ኳሱን መወርወርና የተመታ ሰው ከጨዋታው መውጣት ነው። ኳሱን የያዘው ግን ጨዋታውን ይቀጥላል። ዩንሱንግ ሴሪን ይጠብቃት ነበር። እሷ ግን ሙሉ ትኩረቷ ጁንግ በሂዮን ላይ ተለጥፋ በመሆኗ ነበር። እንዴት እንዲህ ትጣበቅበታለች ብላ ቀናች። ዩንሱንግ ግን ሴሪን በሁሉ መንገድ እየጠበቃትና እሷን ለማስደሰት ሲል ለማሸነፍ ይጥር ነበር። ሂዮን ተራ ሰው መሆኑን እንድታውቅና ከሱ ፍቅር እንድትወጣ ይፈልግ ነበር። የሴሪ ቡድን ተሸንፎ የቀሩት ሴሪ፣ ዩንሱንግ፣ ሂዮንና ጁንግ ብቻ ነበሩ። ዩንሱንግ ኳሱን በጁንግ ላይ ሊወረውር ሲል ይህች ግድ የለሽ ሴሪ ለምትወደው ሂዮን ስትል ኳሱ ፊት ተወረወረች፣ አይኗ ላይ ተመታች። ይህም ዩንሱንግን አበሳጭቶት ጥሏት እንዲሄድ አደረገችው። እሱ ለእሷ ሊያሸንፍ ሲጥር እሷ ግን ለሌላ ወንድ እንዲህ ማድረጓ በጣም አናደደው። በሌሊት የተመታችው አይኗን በረዶ እያሸች ተቀምጣ ነበር። ያደረገችው ነገር ስህተት መሆኑ ስላወቀች ተከፍታ ነበር። ማንኛውም አስተዋይ ሰው እንዲህ አያደርግምና። ስለዚህ ለዩንሱንግ ይቅርታ፣ ምን እንደገፋፋኝ አላውቅም የሚል መልእክት ላከችለት። ነገር ግን የምትናገረው ነገር በድንገት ትርጉም አልባ መሆኑን ተረዳች። በዚያ ቅጽበት አንድ ሰው የጽሁፍ መልእክት ላከላት። ሂዮን ዛሬ እንዲያሸንፍ ስለረዳሽን እናመሰግናለን፣ ደህና እንድትሆን ምኞቱን ልኮላት ነበር። ሴሪም በደስታ መዝለል ጀመረች። ሂዮን ግን ከአሸናፊነቱ ውጭ ሌላ ነገር ግድ የለውም፣ ስለማሸነፉ ብቻ ነው ደስ ያለው። ዩንሱንግ ደግሞ እንዲህ ብሎ የድምጽ መልእክት ላከላት። በዚያ ሁኔታ ጥየሽ በመሄዴ ይቅርታ ጠይቅሻለሁ፣ አይንሽን በበረዶ አትሹ፣ ይልቁንም ቅባት ቀቢው አላት። በሁለቱ መልእክት ያለው ልዩነት ግልጽ ነው። እሷ ግን ያንን ሂዮን መውደዷን ልትቀጥል ነው። በማግስቱ ትምህርት ቤት ለምርቃት ፎቶ የሚሆን ስቱዲዮ ተዘጋጅቶ ነበር። ሴሪና ዩንሱንግ የጎልፍ ስፖርት ልብስ ለብሰው ገቡ። አባቷ ለጎልፍ ካለው ፍቅር የተነሳ እንዲህ ስላስለበሳቸው ነበር። ሴሪ በራሷ ሁኔታ ተበሳጭታ ነበር። ጸጉሯ ከቆቧ ስር ወጣ ብሎ ይታይ ነበር። ዩንሱንግ ግን በነገራችን ላይ ልብሳችን መጥፎ አይደለም፣ እኔ ወድጀዋለሁ አላት። እሱ በመደሰቱ ደስ አላትና ሳይናደዱ አብረው ፎቶ ተነሱ። አንድ ቀን ሴሪ በዩንሱንግ እናት ሳሎን ጸጉሯን ለመሰራት ወሰነች። ስትገባ እናቱ በሌላ ደንበኛ ተጠምዳ ስለነበር እሷ እስክትጨርስ ዩንሱንግ የሴሪን ጸጉር እንዲያጥብላት ጠየቀችው። ሴሪ ደነገጠች።
እንዴት እሱ ያጥበኛል ብላ ብታስብም በኋላ ተረጋጋች። እሱ ጸጉሩን በማጠብ ረገድ ጎበዝ ነበር። እጆቹ እንደ ሐር ይለሰልሳሉ። እሱ ጸጉሯን ሲያጥባት እሷ ተረብሻ ነበር። የሚያያት ሁሉ የምትወደው እሱን ይመስለዋል። ጸጉሯን አጥቦ ከጨረሰ በኋላ እናቱ ልትሰራ ስትመጣ አንድ ጥፋት ተፈጠረ። ጸጉሯ ላይ ኮንዲሽነር አድርጎበት ነበር። እናቱ በልጇ ላይ ጮኸች። ኮንዲሽነር አጠብከት? እንዲህ በታጠበ ጸጉር ላይ መስራት እንደማልችል በሚገባ ታውቃለህ አለችው። ሴሪ ለሂዮን የፍቅር ጥያቄ እንዳታቀርብ ዩንሱንግ ሆን ብሎ ያደረገው ይመስላል። እናቱም ይቅርታ ጠይቃ ሌላ ጊዜ ተመልሰሽ ነይ እሰራሻለሁ አለቻት። በትምህርት ቤቱ ጉዞ ቀን ሁሉም ሰው አውቶቡስ ውስጥ ሆኖ ሴሪ ጠብቃት ነበር። እሷ ግን ጸጉሯን ስትሰራ ስለነበር ዘግይታ መጣች። ይህ ለሷ ልዩ የሆነ አቀራረብ ነበር። እንዳዩት ሁሉም ሰው ተደነቀ። ልክ እንደምትመኘው እጅግ አምራ ነበር። እውነታው ግን እሷ በማንኛውም ሁኔታ ቆንጆ ናት። የማትረዳው እሷ ሞኝ ብቻ ናት። ለማንኛውም የጉዞ ቦታ ደረሱ። ሁሉም ሰው ክብ ሰርቶ ለቤተሰቡ ምስጋና የሚያቀርብበት ጊዜ ነበር። በዚያን ሰዓት የሴሪ ጓደኞች ጫካ ውስጥ ለሂዮን የፍቅር ጥያቄ ለምታቀርብበት ትንሽ ቦታ እያዘጋጁ ነበር። የሴሪ ጓደኛ ሂዮንን ከተማሪዎች መካከል ፈልጋ ወሰደችው። በፍጥነት አብረህና ወደ አንድ አስፈላጊ ቦታ መሄድ አለብን አለችው። ከዚያ ሲደርሱ ሴሪ በብዙ መብራቶች ተከባ ቆማ ነበር። ሂዮን ሲያያት በመጨረሻ የፍቅር ጥያቄ ልታቀርብለት እንደሆነ ገመተ። ወደ እሷ ቀረብ ብሎ ዛሬ በጣም አምሮብሻል አላት። እሷም አመሰግናለሁ አለችው። በዚያ ቅጽበት ዩንሱንግ ይህን ትዕይንት እያየ መቆም ስላልቻለ ጥሏቸው ሲሄድ አየችው። የሚገርመው ግን ሴሪ ለሂዮን የፍቅር ጥያቄ ለማቅረብ ስትዘጋጅ እንደገመተችው አልተደሰተችም። ሂዮን ለምንድነው እዚህ ያመጣሽኝ ብሎ ጠየቃት። እሷም እውነቱን ለመናገር ለረጅም ጊዜ ወድ ስለነበር የፍቅር ጥያቄ ላቀርብልህ ፈልጌ ነበር። ለዚህም ብዬ ነው ጸጉሬን የተሰራሁት። ነገር ግን አሁን ፊት ለፊት ስቆም ካንተ ውጭ አንድ ሌላ ሰው ካምሮ ሊወጣ አልቻለም አለችው። በዚያ ቅጽበት ጓደኞቿ በሩቅ ሆኖ ይመለከቷቸው ነበር። ነገር ግን ምንም መስማት አልቻሉም። በመጨረሻም ተማሪዎቹ ወዳሉበት ሲመለሱ አዩአቸው። ጓደኞቿም ተስማምቶ እንደሆነ ለማወቅ ቢጠይቋት ሴሪ ግን ዝም በሉ፣ ስብሰባውን አታውኩ አለቻቸው። ከዚያም ሴሪ ከሂዮን ጋር ያደረገችውን ውይይት እያሰበች ወደ ዩንሱንግ ተመለከተች። ሂዮን መጀመሪያ እሱን ተወደው የነበረ ቢሆንም አሁን ስለምታስበው ሌላ ሰው ሰምቶ ተገርሞ ነበር። ሴሪ ያ ሰው እኔ ከሱ ጋር ስሆን ቆንጆ መሆኔ ወይም አለመሆኔ አላስብም። እኔነቴን ሆኜ ነው የሚቀርበው። ምናልባትም ስለሱ ከማሰብ እንዳልቆጠብ ያደረገኝ ይህ ነው አለችው። ሂዮንም ይህ ሰው ማን እንደሆነ አላውቅም፣ ግን ቀናበታለሁ። ያለ ማስመሰል ምቾት የሚሰጡ ሰዎች መውደድ ተፈጥሯዊ ስለሆነ አንቺም እሱን በጣም እንደምትወጁ ግልጽ ነው አላት። በማግስቱ ወደ ቤት ለመመለስ አውቶቡሶቹ ተዘጋጅተው ነበር። ዩንሱንግ አውቶቡስ ፊት ቆሞ ሳለ ሂዮን እየሳቀ ሲገባ አየው። እንዲህ ተስማምተዋል ብሎ በማሰብ ተከፍቶ አውቶቡስ ውስጥ ገባ። ሴሪ ቦርሳዎችን ስታስቀምጥ ቢያይም እንደሌላው ጊዜ ሊረዳት አልሞከረም። ምንም ቃል ሳይናገር ልክ እንደሌሎች ሆኖ ተቀመጠ። ይህም ሴሪን ግራ አጋባት። ወደ ቡሳን ከተመለሱ በኋላ በሌሊት ዩንሱንግ ወደ ቤተ መጻሕፍቱ ሲሄድ ሴሪ የቤት ስራ ስትሰራ አገኘቻት። የምትፈልገው ኮሚክ መጽሐፍ አምጥቼልሃለሁ፣ ነገር ግን የቤት ስራ ከጨረስክ በኋላ እኔም ስለማነበው ይዘኸው ወደ ቤት መሄድ አትችልም አለችው። እሱም ምንም ሳይናገር መጽሐፉን ከፈተ። እሷም በድንገት የምጠይቅህ ነገር አለኝ አለችው። እሱም ምን አላት። እሷም ለምሳሌ ከሂዮን ጋር ስላለኝ ግንኙነት አለችው። የፍቅር ጥያቄ እንዳላቀረበችለት ስትነግረው በሀዘን ደብዝዘው በነበሩ የዩንሱንግ አይኖች በደስታ መብረቅረቅ ጀመሩ። በእውነት ምን ማለት ነው? ተወጁ አልነበረም እንዲህ አላት። እሷም አይ ሀሳቤን ቀይሬያለሁ፣ ጓደኞቼ እንዳያዝኑ አሁን አልነግራቸውም፣ በተለይ በዚህ የፈተና ወቅት አለች። ዩንሱንግ ፊት በደስታ በራ። ከዚያም ሴሪ ለጥናት እንዲያበረታታኝ ጣፋጭ አምጣልኝ አለችው። እሱም ለዚህ ነገር እድሜሽ አልሄድም እንዴ አላት። በቃ ዝም በል፣ በድምጽ መስማት አልፈልግም ብላ አሾፈችበት። በማግስቱ ክፍል ውስጥ የቤት ስራቸውን እየሰሩ ደክሟቸው ወደ ቤት መሄድ ይፈልጉ ነበር። ሴሪም በዚህ ክረምት ወቅት ባህሩን ለማየት እንዴት እንደፈለኩ፣ በክረምት ልክ እንደ ጁንግ የመስታወት ኳስ ያምራል አለች። ዩንሱንግ ይህን ሲሰማ አንድ ነገር ለማድረግ አሰበ። ቀኑ ሲያልቅ ወደ ቤት ሲሄዱ ዩንሱንግ ከጁንግ ጋር ቆሞ ሲያወሩ አየቻቸው። በዚያን ጊዜ ሴሪ በቅናት ልትሞት ደረሰች። በዩንሱንግ እናት ሳሎን ውስጥ ዩንሱንግ እናቱን እንዲህ አላት። ዘንድሮ መግባት ስላልፈለጉ የዩኒቨርሲቲ መግቢያ ፈተናውን በሚቀጥለው ዓመት በወስድ ምን ይመስልሻል? ይህ ለሷ እንግዳና የማትረዳ ውሳኔ ነበር። በሌሊት ሴሪ ዩንሱንግን ከቤቷ ደጃፍ አገኘችው። ልክ እንደጠየቀችው ትልቅ መጠን ያለው ጣፋጭ ይዞላት መጥቶ ነበር። እሷም ምንድነው ይሄ? በእውነት ሰምተኛል ማለት ነው አለችው። እሱም አዎ በደንብ እንድታጠኝ ብዬ ነው አላት። ሊሄድ ሲል ግን ቆይ ጁንግን ከየት ታውቃታለህ ብላ ጠየቀችው። እሱም በትምህርት ቤት
ቤት ጓደኛሞች ነን አላት። እሷ ግን ተገርማ ከመቼ ጀምሮ ነው ጓደኛ የሆናችሁት? አብራችሁ አይቻችሁ አላውቅም አለችው። እሱም በትምህርት ቤት ጓደኛ መሆን ክልክል ነው እንዴ አላት። በህይወቱ ለመጀመሪያ ጊዜ በሱ ስትቀና ስለተሰማው እያሾፈባት ነበር። እየሳቀም ትቷት ሄደ። የመግቢያ ፈተና በሚሰጥበት ቀን የሴሪ አባት ታመው ስለነበር ሊሸኟቸው አልቻሉም። በሚያሳዝን ሁኔታ የእህቷ የሄሪ ፈተና ከሴሪ ፈተና ቦታ የተለየ ነበር። እናታቸው ሄሪን ለመውሰድ ሄደች። ሴሪን የሚወስዳት ሰው ባለመኖሩ እናቷ የጥፋተኝነት ስሜት ተሰማት። ሴሪ ግን አይዞሽ እኔ ለብቻዬ መሄድ እችላለሁ አለች። ትምህርት ቤት ስትደርስ ወላጆች ሁሉ ከልጆቻቸው ጋር ሆነው ሲያበረታቷቸውና የሚያምር ንግግሮች ሲሰጧቸው አየች። እሷ ግን ብቻዋን ገባች። በዚያ ቅጽበት የደንብ ልብስ የለበሰ ሰው ፊት ለፊቷ መጥቶ የስጦታ ከረጢት ሰጣት። ስትከፍተው ከዚያ ቀደም ከጁንግ ጋር አይታው የተመኘችው የመስታወት ኳስ አገኘችው። ወዲያውኑ ዮንሱንግ መሆኑን አውቃ በደስታ እየዘለለች አመሰገነችው። ይህም በንቃት ወደ ፈተና ክፍል እንድትገባ አደረጋት። ፈተናው በሰላም ካለቀ በኋላ ተማሪዎቹ መምህሩ መጥቶ የመጨረሻ ነገር እስኪነግራቸው ክፍል ውስጥ ተሰብስበው ይጠብቁ ነበር። መምህሩም ሳምንቱ ሲያልቅ ሁላችሁም በ7 ሰዓት ምግብ ቤት ተሰባሰቡ፣ ፈተናው የጨረሳችሁበትና የመጨረሻ የትምህርት ቀን የምናከብርበት እራት ጋብዛችኋለሁ አላቸው። ወደ ቤት ሲመለሱ ሴሪ ትኩረት አልነበራትም። ጓደኞቿ አብረን ምሳ እንብላ ቢሏትም ይቅርታ እናቴ ቤት የምሰራቸው ነገሮች ስላሉ መሄድ አለብኝ ብላ እምቢ አለቻቸው። ይህ እንደተናገሩ ዮንሱንግም ይቅርታ እኔም አንድ አስፈላጊ ጉዳይ ስላለብኝ አብሬያችሁ መሄድ አልችልም፣ እናንተ ሂዱ አላቸው። ጓደኞቻቸው ግን ሞኞች አይደሉም። አንድ ነገር ጠረጠሩ። በድብቅ ሲከታተሏቸውም ሁለቱም በቅርበት ሆነው አብረው ወደ ቤት ሲሄዱ አገኟቸው። ትልቅ ሚስጥር እንዳገኙ ሁሉ እየተገፋፉ አዩአቸው። ቤት እንደደረሱ ልትገባ ስትል ዮንሱንግ አንድ እርምጃ ወደፊት በመሄድ መጓዛችን ብንቀጥል ሳላት ማመን አቅቷት እንሂድ ብላ እየሮጠች ቀደመችው። ውሃ፣ አየርና ተፈጥሮ ስለማይሰለቻቸው ወደ ባህር ዳርቻው ለመሄድ ወሰኑ። ለመሆኑ እነዚህ 3 ነገሮችን የሚሰለቸው ማን አለ? በድንጋዮች ላይ ወጡ። እሷም ይህ ቦታ መጀመሪያ ያዳንኩህ ጊዜ አያስታውስህም አለችው። እሱም አዎ ያስታውሰኛል፣ እንዴት ረሳዋለሁ አላት። እሷ ግን በዚያ ጊዜ ዋና ሳትችል ለምን ወደ ውሃ እንደገባና ለምን ግድ የለሽ እንደነበረ ልትጠይቀው ፈለገች። እሱም በዚያን ጊዜ በነበረበት መጥፎ የስነ ልቦና ሁኔታ ምክንያት መሞት ይፈልግ እንደነበረ በእውነቱ ነገራት። ነገር ግን በዚያ ጊዜ የውሃው ወለል ላይ አንዲት ቆንጆ ሴት አየ። እሷም ለሱ የመጨረሻ ደስታ መስላት አየችው። በህይወት ውስጥ የተለየ ነገር እንዳለ ተሰማው። በዚያ ቅጽበት ስሟን ያለበትን መታወቂያ ከኪሱ አውጥቶ ሰጣት። እውነቱን ለመናገር ልሰጥሽ አላሰብኩም ነበር። ያዳነችኝን ሰው እያሰብኩ እንድኖር ከኔ ጋር እንዲቆይ ፈልጌ ነበር። ነገር ግን አሁን ከጎኔ ስላለሽ የእውነተኛ ስሜቴን መግለጽ አለብኝ። እወድሻለሁ ሴሪ አላት። በእርግጥም እሷ እየሳቀች ዝም አለች። ሁላችንም እንደምናውቀው ዝምታ የፈቃደኝነት ምልክት ነው። ከዚያም በሌሊት እጅ ለእጅ ተያይዘው ወደ ቤት ተመለሱ። ህይወትም እጅግ ደስ የሚል ሆነች። እኔ ካንቺ ጋር አንቺም ከኔ ጋር እንደሚባለው። እሁድ ቀን ምን እንደሚሰራ ጠየቀችው። እሱም ምንም እቅድ እንዳልነበረው ነገራት። እሷም እሁድ እንገናኝ አለችው። ወደ ቤት ከመግባቷ በፊት እጇን መልቀቅ አልፈለገም ነበር። ወደ እሷ ለመቅረብ ሞከረ። ይህ ወሳኝ ቅጽበት ሴሪን በደስታ እያስፈነጠዘ ወደ ክፍሏ እንድትሮጥ አደረጋት። ዮንሱንግ ወደ ቤት ሲመለስ እናቷ አስፈላጊ ጉዳይ ገጥሟት ወደ ሲኦል በአስቸኳይ መሄድ እንዳለባት ነገረችው። እሱም አብሮ መሄድ ቢፈልግም እናቱ ግን እዚህ ቆይ፣ ሳሎኑን መዝጋት አንችልም፣ እሁድ ተመልሼ እመጣለሁ ብላ ከለከለችው። በማግስቱ ሴሪ ከቤተሰቦቿ ጋር ከዋክብትን ለማየት የአንድ ቀን ጉዞ ወጣች። ዮንሱንግን ደውላ ደህና ሁን አለችው። እሱም በጉዞዋ እንድትደሰት ተመኘላት። እሷም እሁድ ቀጠሮ እንዳለብን እንዳትረሳ አለችው። እሱም እንዴት ይረሳል በፍጹም አላት። ስልኩ እንደዘጋችው ለእሁድ ልዩ ቀን እንዲዘጋጁ ለጓደኞቿ ደወለችላቸው። ጓደኞቿም ይህ የዓመቱ መጨረሻ ተልኳችን ስለሆነ ቀኑ ፍጻሜ መሆን አለበት ተባባሉ። በሌሊት ሴሪ ከቤተሰቦቿ ጋር ከዋክብት ስር ተኝተው ነበር። በዚያ ሙቀት ውስጥ አባቷ ሁላቸውን ህልማቸው እንዲያሳኩና የሚወዱትን ሰው እንዲያገቡ ተመኘላቸው። ሴሪ አሁን ከዮንሱንግ ጋር በመሆኗ ያልጠበቀችው ምኞታ እንደተፈጸመላት ተሰማት። እሁድ ቀን ባህር ዳርቻው ላይ ለመገናኘት ቀጠሮ ነበራቸው። በዚያ ሰዓት ጓደኞቿ ነገሮችን እያዘጋጁ ነበር። ስታያቸው አሁን ማውራት ስላልፈለገች እንዲሄዱ በእጇ ጠቀሰችላቸው። ብርድ እንደያዛት ስታስመስል ዮንሱንግ የራሱን ሹራብ አውልቆ ሳሰረላት። ከዚያም ከፈለሽ ወደ ዝግ ቦታ
ቦታ እንሂድ አላት። እሷ ግን እምቢ አለችና በድንገት አቀፈችው። ይህም ጓደኞቿ እንዲቆዩና ምልክት እስክትሰጣቸው ድረስ ሙዚቃ እንዳይከፍቱ ለማሳወቅ ነበር። እነርሱ ግን አልገባቸውም። በድንገት ከእናቱ የድምጽ መልእክት መጣ። እሱም ይቅርታ የህዝብ ስልክ መጠቀም አለብኝ ብሎ ሄደ። እሷም ይህን አጋጣሚ ተጠቅማ ጓደኞቿ ምንም እንዳያደርጉና ምልክት እስክትሰጣቸው እንዲጠብቁ ነገረቻቸው። ነገር ግን ቀኑ የተረገመ ይመስላል። ዮንሱንግ ተመልሶ መጥቶ ወደ ሲኦል መሄድ አለብኝ፣ እናቴ ሆስፒታል ገብታለች አላት። እሷም ስለሱ ብትጨነቅም ምን ማድረግ እንዳለባት ግራ ገባት። በሌላ በኩል ደግሞ ብዙ የለፉት ጓደኞቿ ይቅርታ ጠየቀቻቸው። እነርሱ ግን ምንም ችግር የለውም ሌላ ጊዜ ማዘጋጀት እንችላለን አሏት። ከዚያም ወደ ቤት ተመልሳ ዮንሱንግ ሲኦል ሲደርስ ስለእናቱ ሁኔታ እንዲያሳውቃት የድምጽ መልእክት ላከችለት። በዚያ ቅጽበት ዮንሱንግ ገና ሆስፒታል መድረሱ ነበር። እንደገባም እናቱ ፊቷ በሙሉ በስብራትና በቁስል ተሞልቶ አልጋ ላይ ተኝታ አገኛት። ልክ በኃይል እንደተደበደበች ሁሉ ሐኪሙ አባቷ ከጎኗ ቆሞ ነበር። በእርግጥም ማን እንደደበደባት ግልጽ ነው። ከእርሱ ውጪ ይህን የሚያደርግ ማንም የለም። እሱ ግን እውነቱን አልተናገረም። ደረጃ ላይ ወድቃ ነው ታውቃለህ፣ እናትህ መንቀሳቀስ ትወዳለች በማለት ዋሸ። በዚያ ቅጽበት ሴሪ እቃዎቿን እያስተካከለች ሳለ ዮንሱንግ የሰጣት የመስታወት ኳስ በድንገት ጣለችውና ተሰበረ። ይህ ቀኗን አበላሸው። በነገሩ እጅግ ተከፋች። ሆስፒታል ውስጥ ዮንሱንግ እናት ደረጃ ላይ ወድቃ የሚለው ወሬ አላመነም። ለአባቱም ይህንን ያደረክባት አንተ ነህ አይደል አለው። አባቱም እናትህ ቡሳን ውስጥ ደስተኛ ነህ ትለኝ ነበር፣ ነገር ግን አንተ እንዲህ ባለጌ እንድትሆንና አባትህን በዚህ መልኩ እንድትናገር አድርጋ እንደምታበላሽህ አሁኑ አረጋገጥኩ አለ። ወደሱ ቀርቦም ባህሪን ብታስተካክል ይሻላል በማለት አስጠነቀቀው። በማግስቱ ጓደኞቿ በዮንሱንግ እናት ሳሎን ተሰብስበው ሳለ ሳሎኑ መዘጋቱን አወቁ። ደላላው ከዮንሱንግ አባት ስልክ እንደደረሰውና ዳግመኛ ወደዚያ ስለማይመለሱ ጉዳዩ ማለቁን ነገራቸው። ሴሪ ስለ ዮንሱንግ አባት ክፋትና እናቱ እንደሚደበድባት ጎረቤታቸው የተናገረችው ትዝ አላት። በፍጥነት ወደ ቤት ሮጣ ያላትን ገንዘብ በሙሉ ይዛ ወደ ባቡር ጣቢያ በመሄድ ወደ ሲኦል የሚሄደውን የመጀመሪያ ባቡር ተሳፈረች። ሆስፒታል እንደደረሰችም ዮንሱንግ በኮሪዶር መጨረሻ ላይ ቆሞ አባቱ በቲቪ ሲያልፍ አየችው። ወደ እናቱ ክፍል ስትቃረብ ዮንሱንግ ከእናቱ ጋር ሲያወራ ሰማችው። አክስቱ ደውላ አባቱ በህይወት ስለማይተዋቸውና እረፍት ስለማይሰጣቸው እናቱን ይዞ ወደ አሜሪካ እንዲወጣ እንደነገረችው እየነገራት ነበር። በዚያ ቅጽበት ዮንሱንግ እያለቀሰ መሄድ አልፈልግም፣ ወደ ቡሳን መመለስ ነው የምፈልገው ሲላት አየች። ልቡ ተሰብሮ ነበር። ሴሪ ራሷን ለመቆጣጠር እየሞከረች ከሆስፒታል ወጣች። ናፍቀኸኛል፣ እዚህ ላገኝ እፈልጋለሁ የሚል የድምጽ መልእክት ልካለት ነበር። ነገር ግን ወዲያውኑ መልእክቱን አጥፍታ ሌላ መልእክት ላከችለት። አሁን መለያየት እንደምትፈልግና በመካከላቸው ከጓደኝነት ያለፈ ነገር እንደሌለ ነገረችው። ይህንንም ያደረገችው እሱ ወደ አሜሪካ እንዲሄድና በሷ ምክንያት የጥፋተኝነት ስሜት እንዳይሰማው ነበር። ምክንያቱም አባቱ እጅግ አደገኛ ሰው መሆኑን ተረድታለች። እሱም መልእክቷን ሲሰማ በባዶነት ስሜት ውስጥ ሆኖ ምን እየተፈጠረ እንደሆነ ሊረዳ አልቻለም። ትምህርት ቤት ውስጥ መምህሩ የምረቃ የምስክር ወረቀት እያደለ ነበር። ተማሪዎቹም የፎቶ አልበማቸውን እያዩ ነበር። ሴሪ ከዮንሱንግ ጋር የተነሳችው ፎቶ ስታይ እሱ ከጎኗ ባለመኖሩ የሀዘን ስሜት ተናነቃት። ሳታስበው ወደ ቤተ መጻሕፍቱ ሄደች። ምናልባትም ሁልጊዜ የሚያገናኛቸው ቦታ እሱ ስለነበር ይሆናል። በአጋጣሚ ቀደም ሲል የሰጠችው ደብተር እዚያው አገኘችው። የማወቅ ጉጉት አድሮባት ስትከፍተው በመጀመሪያው ገጽ ላይ የፍቅር ማስታወሻ የሚል ጽሑፍ አገኘች። በቀሪዎቹ ገጾች ላይ ደግሞ የእሷን ፎቶዎች እየለጠፈ በእያንዳንዱ ፎቶ ስር በዚያ ቅጽበት ለእሷ ያለውን ስሜት ጽፎ ነበር። በአንድ ገጽ ላይ ደግሞ እውነተኛ ስሜቱን የሚገልጽ ቃላትን አስፍሯል። በህይወት ተስፋ ቆርጦ በነበረበት ወቅት እንደወደዳትና እሷ ለህይወቱ ትርጉም የሰጠችው ለዚች ሀገርም ፍቅርና ጉጉት እንዲኖር ያደረገችው መሆኗን ጽፏል። አብሯት ላሳለፈው እያንዳንዱ ቅጽበት አመስጋኝ እንደሆነና ሁልጊዜም ከጎኗ ሆኖ ሊያስደስታት እንደሚመኝ ገልጿል። እንዲሁም እነዚህ ቆንጆ ትዝታዎች እንዲቀርጽበት ካሜራ የሰጣትን አባቷንም አመስግኗል። በተለይ የእሷን ሳቅ ፎቶ ማንሳት እንደሚወድ ገልጿል። ሴሪም ፎቶዎቹን እያገላበጠች በከፍተኛ ሁኔታ ማልቀስ ጀመረች። ምክንያቱም ሁኔታው እጅግ ከባድ ነበር። ትወደዋለች፣ ነገር ግን በሱ ላይ ምንም መጥፎ ነገር እንዲደርስበት አትፈልግም። ከተወሰነ ጊዜ በኋላ ሴሪ ዩኒቨርሲቲ ገባች። እሷ ያለ ውሃም ያለ እሷ ስለማይሆንላቸው በዩኒቨርሲቲው የመዋኛ ገንዳ ውስጥ ትገኝ ነበር። ከገንዳው ስትወጣ ጓደኞቿ በባህር ዳርቻው አቅራቢያ በሚገኝ ካፌ ውስጥ እንዲገናኙ ደወሉላት። እሷም አታቻኩልኝ፣ ትምህርት አለኝ፣ ስጨርስ ወዲያው እመጣለሁ አለቻቸው። ካፌ
ካፌው ደርሳ ከጓደኞቿ ጋር ስትቀመጥ ነገ ለአንድ ያልታወቀ የፍቅር ቀጠሮ እየተዘጋጀን ስለሆነ መተሽ ያንን ሰው ማግኘት አለብሽ አሏት። እሷ ግን የፍቅር ግንኙነት ጥቅሙ ምንድነው? ነገሩ ያን ያህል አስፈላጊ አይደለም በማለት እምቢ አለች። በዚያ ቅጽበት የካፌው ባለቤት መጥቶ ማን ነው አስፈላጊ አይደለም ያለሽ አላት። ከዚያም በባህር ዳርቻው አቅራቢያ የሚገኘው እድለኛው ጠረጴዛ እንደያዘላትና ከዚያ ቦታ ለማንኛውም ሰው የፍቅር ጥያቄ ቢያቀርቡ ወዲያውኑ እንደሚሳካ ነገራት። ታውቂያለሽ፣ እኔም ፍቅረኛዬን ለመጀመሪያ ጊዜ ያገኘኋት እዚያ ነው። ፍቅሬን ገለጽኩላት። አሁን ደግሞ ቡሳን ውስጥ አብራኝ ትኖራለች አላት። ፍቅረኛውም ትዕዛዞችን እያቀረበች እጇን አወዛወዘችላቸው። አብሮ በጣም ደስተኛ እንደሆኑም በግልጽ ይታይ ነበር። በማግስቱ ሴሪ ቀጠሮ የያዘችለትን ሰው ለመጠበቅ ወደ ካፌው ተመለሰች። የባለቤቱ ፍቅረኛ መታ ምን ሆነሻል? የተከፋሽ ትመስያለሽ አለቻት። ሴሪም ከረጅም ጊዜ በፊት አንድ ሰው ትወድ እንደነበርና በባህር ዳርቻው ላይ ስሜቷን ልትገልጽለት አስባ ሳይሳካ እንደቀረና እንደተለያዩ አስረዳቻት። እሷ ግን በተቃራኒው ህይወት ምን ይዛልሽ እንደምትመጣ አታውቂም፣ ምናልባት በኋላ ወደሱ ትመልስሽ ይሆናል አለቻት። እኔም ቡሳን ውስጥ እኖራለሁ ብዬ አስቤ አላውቅም፣ አሁን ግን እዚህ ነኝ አለቻት። ሴሪም በባህር ዳርቻው ላይ ለመንሸራሸር ወጣችና ልታገኘው የነበረውን ሰው ይቅርታ ታምሜ ስለሆነ ላገኝህ አልችልም የሚል መልእክት ላከችለት። እሱ ግን በጣም ደህና እንደሆንሽ እያየሁሽ እኮ ነው ብሎ መለሰላት። የት እንዳለ ለማየት ዙሪያዋን ስትመለከት አንድ ሰው እጁን ሲያወዛውዝ አየች። እሱ መስሏት ነበር። ነገር ግን እጁን ያወዛወዘ የነበረው ከጀርባዋ ለምትመጣው ፍቅረኛዋ ነበር። ተናዳ እየቀለድክብኝ ነው? ስምህ ማን ነው አለች። በዚያ ቅጽበት ዮንሱን ከጀርባዋ ታየ። ናፍቀሽኛል ሴሪ አላት። ደንግጣ ወደ ኋላ ስትመለከት ማመን አቃታትና ሮጣ አቀፈችው። መቼም እንዴት እንደተመለሰ ሊገባት አልቻለም። ይቅርታ ከአባቴ የተነሳ ስለፈራውልህ ነው ያዋሸሁህ፣ ግን እምላለሁ እወድሃለሁ፣ እንድትሄድም አልፈለኩም ነበር አለችው። እሱ ግን አውቃለሁ አላት። እንዴት አወቀ ብላ ስትገረም የላክሽው መልእክት ጥሪው ቢሰረዝም እንኳን ይቀመጣል አላት። ስለዚህ የመጀመሪያው ሆነ ሁለተኛው መልእክቷን ሰምቶ ስለነበር እሷ ልታርቀው የሞከረችው ለሱ በመስጋት እንደሆነ ተረድቶ ነበር። በተጨማሪም ድምጿ እንዳይጠፋበት በመሳሪያ እንዲቆይ ክፍያ ይከፍል እንደነበር ነገራት። ከዚያም ስለሷ ባሰበ ቁጥር የሰራቸውን የወረቀት ክሬኖች አወጣላት። ሴሪም ከፍቅሩ ብዛት የተነሳ ልታለቅስ ደረሰስ። ፍቅረኛዬ ለመሆን ትስማሚያለሽ ሴሪ አላት። እሷም ተስማማች። ጓደኞቻቸውም በሩቅ ቆሞ ሲያያቸው ቆይተው ከተለያዩ በኋላ በመገናኘታቸው ተደስተው ወደ እነርሱ ሮጡ። ጊዜያት አለፉ። አሁን ቀድሞ ይገናኙበት ከነበረው ቤተ መጻሕፍት ይልቅ የሚወዷቸው መጻሕፍት የሞሉበትንና አብረው የሚኖሩበት ትልቅ ቤት አላቸው። ሴሪ አብረው የሚያነቡትን የኮሚክ መጽሐፍ ይዛ ሳለ እሱ መንደሪን እየላጠ ሊያጎርሳት ብሎ ራሱ በላው። እሷም በላዩ ላይ ዘላ መንደሪኑ ልታስጥለው ትሞክራለች። በግንኙነት ውስጥ የምንወደው ሰው እንደ ማንነቱ መቀበል፣ ከእርሱ ጋር ነፃ መሆን እና ስለ መልካችን ወይም ስለ አነጋገራችን እንዳይፈርድብን ሳንሰጋ ምቾት ማግኘት የፍቅር መሰረት ነው። ስለዚህም ለማንም ብላችሁ ማንነታችሁን አትቀይሩ፣ ምክንያቱም እንደ ማንነታችሁ የሚወዳችሁ ሰዎች አሉ። በዚህም ታሪኩ ያበቃል። እንደወደዳችሁትም ተስፋ እናደርጋለን። አስተያየታችሁን ማካፈል እንዳትረሱ።